ይኸው ቅዱስ ቁርአን አረብኛው ላይ ለምሳሌ የመሬም እናት ሐና ነው ብሎ አላስቀመጠም አይደለ? እሺ አረብኛው ላይ ሐና ብሎ ካላስቀመጠ እነሱም ሐና ሳይል ነው ማስቀመጥ ያለባቸው፣ አላህ እንዳለው ማለት ነው። ልክ ነኝ? ልክ አይደለሁም? ያንተ ጥያቄ በቅንፍ መብራራት የለበትም ነው አይደለም። የኔ ጥያቄ ሐና ብሎ አላህ አልተናገረም። የመሬም እናት ሐና ናት ብሎ አልተናገረም አረብኛው ላይ። ሰው እነሱም ሲተረጉሙ እሺ የመሬም እናት ሐና ብሎ መናገር ሐና አለመሆኗን እርግጠኛ ነህ? ሐና አለመሆኗ መረጃ አለ ወይ? ሌላ ቦታ ተናግሮ ያንን አምጥተው ይሄ አሳየኝ። ሌላ ቦታ ባለቤት ሐና ማለት ብሎ ሐና ነው የሚለው ላሳይ፣ ጠብቀኝ። በአረብኛ ላይ ሐና ብሎ ቁርአን ላይ አረብኛ ላይ የመሬም እናት ሐና ነው ብሎ ያስቀመጠውን አሳየኝ። አላህ ለምንድን ነው የሚያግዙት? ቁርአን ግልጽና የተብራራ ነው ብሎ ካወረደ አላህ ለምንድን ነው የሚያግዙት? ቁርአን ራሱ መልስ መመለስ አይችልም? ገብቶሃል ከማል? አያ አይደለ? አላህ ግልጽና የተብራራ ነው ማለት በቃ ነው አይደል? አዎ ግልጽና የተብራራ ነው ካለ አላህ ማብራራት ነበረበት በአረብኛው ላይ። ለምን ዘለው እነዚህ ገብተው አላህ ያላለውን ብለዋል ይላል፣ አላህ ያላለውን ይላሉ። ይሄስ የሰው ንግግር የተጨመረበት አያስብለውም? ቁርአን ያላህ ቃለው ብቻ ያስብላል? መዘበራረቁን ነው የምናየው፣ የተብራራ መሆኑን ነው የምናየው። ከዚህ አንግል ሲያንተ ስትረዳ የተዘበራረቀ ቁርአን ነው የምንመለከተው ወይስ የተብራራ ቁርአን ነው የምንመለከተው? የሰው አፍ አለበት፣ የአላህ ንግግር አለበት። አሁን የቁርአኑ ስናየው የሰው የተብራራ ነው የተዘበራረቀ ቁርአን ነው የምንመለከተው? ስንመለከት ምን ትላለህ በዚህ ላይ? እኔ መልስ ያኔ ስለ መርየም ሲጠይቁ መልስ የተሰጠ እንደዛ ነገር ነው ይመስለኝ። ኦኬ አላህ መልስ አጥቶ ነው እነሱ መልስ የሰጡት? አላህ ከአቅሙ በላይ ሆኖ ነው መልስ አጥቶ ነው ሰዎቹ አግዘውት አላህ ለማገዝ ብለው መልስ የሰጡት? ኖ በዛ በሰዓቱ በሙስሊሙ ጋር ያለውና በሌላ በኩል ያለው ሐሳብ ይለያያል አይደለ? ለዛ መልስ ነው የተሰጠው። እንደዛ ነገር ነው ይመስል። ሰጪው አላህ ነው ሰው ነው? እዛ ጋር ሐና ነው ብሎ ያስቀመጠው አላህ ነው ሰው ነው? አላህ ነው መልስ ሰጪው። አላህ ደግሞ ሐና ብሎ አልተጠቀመም። የመርየም እናት ሐና ናት ብሎ አላስቀመጠም። የቱ ጋር ነው መልስ የሰጠው? የሆነ ነገር ይኖራል። ለማንኛውም እኔ አሁን እዚህ ጋር እውቀት የለኝም እና እንጂ አንብብ። አላህ እዚህ ጋር ዋሽተዋል። ግልጽና የተብራራ ነው ብሎ የተናገረው ዋሽተዋል። ሰማኝ ይዘመታል። ይምወሉ ልንገርህ፣ አንድ ጥያቄ ልጠይቅህ። አይ አረብኛው ላይ ሐና ብሎ ተጠቅመዋል ሌላ ቦታ ብለሃል። እሱን ይዘመታል። ሌላ ቦታ እንዳትሄድ ወይስ ፈልጋለህ? አረበኛው ላይ ሐና ብሎ ባይጠቀም ኦኬ የለም። የኢምራን ባለቤት ማናት? አንተ ንገረኝ። የኢምራን ባለቤት ማናት? ልትፈልጋ ሄርክ? የለም በል መጀመሪያ። አረብኛው ላይ ሐና ሚል የለም። ፈልግ ያጣው በል ንገረኝ። የኢምራን ባለቤት ማናት? የለም ፈልጋ አጣካ አይደለ? የለም። እሺ መልሳለ ካለ ንገረኛ። አረብኛው ላይ የለም በለኝ። ከዛው መልስልሃለሁ። አለቀ። ግልጽ አድርግልኝ። እየጠየቅን ነው፣ ፖይንታችን እየገደልን እንሂድ። የለም ፈልግ ያጣው በል። አረበኛው ላይ ያለው የኢምራን ባለቤት ብሎ ነው የጠቀሳት በተዘዋዋሪ ማለት ነው። ሐና ቴንኪው። ሐና ብሎ ግን አላስቀመጠማ። ቃል በቃል ሐና ባይላት እኮ የኢምራን ባለቤት ብሏታል እኮ። የኢምራን ባለቤት ሐና አይደለች። የኢምራን ባለቤት ሐና አይደለችም ካልክ መረጃ ስጠኝ። የኢምራን ባለቤት ሐና ናት ብሎ ካስቀመጠ ማረጃ ስጠኝ። አንተም ወርድ ፋላሲ አትሂድ። እኔም በዚህ እመጣብሃለሁ። በዛ ስትይ እኔ መረጃ አለኝ። ለሱ መረጃ ስላለኝ ነው። ቆይ ተው፣ በዛ በኩል እንዳትሄድ። አያዋጣም። ሌላ ነው አለኝ መረጃ። በዛ መረጃ ስላለኝ ነው እንደዛ። ቆይ አያዋጣም። ተው አልኩ እኮ። አሁን የኔን ጥያቄ ብቻ መልስልኝ። ወደ ኋላ አታፍጋው ነው። ቆይ ይቅርብ። የጠየቅኩን ጥያቄ ብቻ መልስ። ሐና ብሎ አረብኛው ላይ አልተጠቀመም። ዘግተናል። አለቀ። ሐና ብሎ አረብኛው ላይ ካልተጠቀመ ማን ነው ሐና ብሎ ያስቀመጠው? ለምን አስቀመጡ? ቁርአን ግልጽና የተብራራ ነው ይላል አይደለ? ቁርአን ግልጽና የተብራራ ከሆነ አላህ ለምንድን ነው ስሟን ያላስቀመጠው? ስማኛ እንደ አሁን ምሽ እየሰማው እኮ ነው። አሁን አንተ ያንን አንቀጽ እያነበብክ ነው እንበልና በቅንፍ ያለው ሐና ባይኖር የኢምራን ባለቤት ብለህ አንቀጹን ልታነበው ነው አይደለ? እሺ የኢምራን ባለቤት በዛ ሰዓት
ኢምራን በነበረበት ሰዓት እሱ ባለቤቱ ባለችበት ሰዓት አልነበርክም፣ በዘመኑ አልነበርክም። እያነበብኩ ያለው አንተ አሁን ነው። የኢምራን ባለቤት ማናት ብለህ እንደገና መጽሐፍ ልታገላብጥ ነው? አላህ ካላለ ባይቀመጥልህ አላህ ካላለ አልቀበልም። አላህ ካላለ አልቀበልም። መጽሐፍ እሺ፣ ሌላ ቦታ የግዴታ ማገላበጥ አለብህ ወይ ነው? በቅንፍ ማስቀመጡ ምንድነው ችግሩ? እናንተ መጽሐፍ ላይ እንደዛ በቅንፍ ላይ የሚቀመጥ ነገር የለም። ይምኑ ሌላ ቦታ ቢል ካልክ ቅድምም እንደዛ ብለህ ነበር። ሂድ አምጣ ሌላ ቦታ። የኢምራን ባለቤት ወይም የመርየም እናት ሐና ናት ብሎ ያስቀምጠው በአረብኛ ላይ አላህ ሌላ ቦታ ላይ ኮት ካደረገ ሂድ አምጣ ልቀበልህ። ሐዲስ አለ አመጣልሃለሁ። ሐዲስ አለ። ቁርአን ግልጽና የተብራራ ነው እንጂ የሚለው ቁርአን በሐዲስ ይብራራል አላለም። ብራዘር ጭንቅላትን ተጠቀምበት። እኛ ቁርአን እያብራራ ቁርአን ግልጽና የተብራራ ነው ብሎ ነው ያስቀምጠው። መጽሐፍ ቅዱስ ቢገልጽ ባለቤትህን መጠየቅ ማወቅ አለብን ማለት ነው። ማለት አንተ ያንተን ባለቤት ለማወቅ ያንተም የባለቤትህም ስም መነገር አለበት ማለት ነው። አላህ ካላለ አላለም ነው አለቀ። አላሁ አለም ምን ማለት ነው? አንተ እያልክ ያለው ስማኝ ከማል አብዱ አላህ ሀቢቢ ነኝ። ብዙ ሀቢቢዎች አሉ። አላህ ስለኔ ማለቱን በምን እርግጠኛ ትሆናለህ? ኢምራን ካለ ካለቀ እኮ ሌላ ኢምራን የለም። ሌላ ኢምራን የለውም ወይ? እዛ አካባቢ ውስጥ ኢምራን አንድ ሰው ብቻ ነው ያለው። ስለየትኛ ኢምራን ነው የሚያወራው? አይ አይደለ? ስለዚህ እኛ አናቅም። ስንት ኢምራኖች ታውቃለህ? እሺ ስንት ኢምራኖች ታውቃለህ? በዛ ሰዓት አይመለከተኝም። እሱ ብዙ አይነት ኢምራኖች አሉ። አሁን የኔ ጥያቄ ምንድነው? ኖ አንዴ ልንገርህ ብራዘር፣ አንዴ ልንገርህ፣ መርህ ልንገርህ። አሁን እኮ አንተ አንዳንድ ጊዜ የሆነ ነገር ስትከራከር ስማኝ። አይ ላንተ የሚያዋጣህ ልንገርህ፣ የሚያዋጣህን መንገድ የሆነ ነገር ስትከራከር አይ ሰዎችን እንደዚህ አይነት ነገር ስለማያገኙ ላወዛግባቸው ብለህ ሳይሆን መሄድ ያለብህ አንተ መረጃ ካለህ የኢምራን ባለቤት ሐና ያልሆነችበት መረጃ የምታሳፍርብንኛን ካለህ አምጥተህ ይሄው ዋሽታችኋል። መረጃ ቁርአን ላይ ጨምራችኋል እንጂ አላህ አላላችሁም ብለህ እኛን መረጃዬ አላህ ነው። ስማኝ መረጃዬ አንተ ሳትሆን አላህ ነው። የሰማነው ከባዱ የኔ መረጃ አንተ ሳትሆን አላህ ነው። አላህ አላስቀመጠም። አሳያለሁ። አረብኛ ውስጥ ከየትም ቦታ ፈልጋ አታገኝም፣ አታመጣም። እኔ ነገረህ እኮ ሁለተኛ ሐና ማለቱ አያስፈልግም ነው። የኢምራን ባለቤት ተበላልቀ ተገለጸልህ። አያስፈልግም ብሏል። ግልጽና የተብራራ ነው። ለማንኛውም አበባ አንብቢው አንዴ ቆይ ሚውቴሽን አንሽና አንብቢላችሁ። ማን ነው የሚያወራው? ስሙ ይኸው ያንተን ባለቤት ለማወቅ አንተንም ባለቤትም መጥቀስ ግድ ነው እንዴ? ነው አንተን ተጠቀስን አይበቃም? ከማል አንተን ቻሌንጅ ላድርግ። ኢምራን በዛዛዎች ብዙ አይነት ኢምራን አሉ የሉ? ኢምራን የሚባሉ አሉ የሉ? ኢምራን ነብይ አይደለም አሉ የሉም ነው? በዛን ዘመን ኢምራን የሚባል አንድ ሰው ብቻ ነው? ሊኖሩም ጨብራ ሰዎች ሊኖሩ ይችላሉ። እሺ ቴንኪው ቆይ አመሰግናለሁ። ቴንኪው ስለየትኛው ኢምራን እንዳወራ ማረጋገጥ ይችላል? አንተ ኮታ አድርገህ ስለ ነብይ ነው የሚያወራው አላህ ለነብይ ነው። ሌላ ነገር ምን አለ? ኦኬ በዛን ያረጋገጥኩ አላህ ለነብይ ብቻ ነው የሚያወራው ብሎ ይናገራል ቁርአን። በምን እርግጠኛ ሆንክ? እና ለነብይ አይደል እንዴ? ምን ማለት ነው? ለነብይ ብቻ ነው ቁርአን የሚናገረው? ደሞ ወሬውና መጣ ሌላ ቀለበስክ ደግሞ ቀለበስክ አለማያ አዋጣችሁም ምላችሁ። ለዚህ ነው አሁን ወደማዋጣችሁ እየገባችሁ ሌላ ነገር ውስጥ ትገባላችሁ። ይቀርባችሁ ይሄኛ ጥያቄ ፎከስ አድርጉ። እየነገርናችሁ ነው። መጽሐፍ ቅዱስ ላይ አሁን 1001 ቅንፍ አይገኝም። ስለነዛ እናውራ። ስለ መጽሐፍ ቅዱስ ተው። መጀመሪያ ያንተን ትደለው። አትፍራ፣ ችግር የለውም። መልስ አለ። ለዚህ መልስ አለ ሆይ? የለኝም ካልክ አቅሜ በላይ ነው ካልክ ችግር የለውም። ቆይ እሺ፣ ጥያቄህ ሐና የሚል ቁርአን ውስጥ ከሌለ የኢምራን ባለቤት ሐና አይደለችም ለማለት ከዛ በኋላ ስለ መርየም እናትና ስለ መርየም አወላለድ የተሐተተው ቁርአን ላይ ውሸት ለማለት ፈልገህ ነው ወይስ ምንድነው? ሐና የሚል የለም እያልኩ እኮ ነው። አሁን ለምንድን ነው ሌላ ቦታ? እሺ የለም ምን ይጠበስ? እሺ በቃ ቁርአን ኦኬ የለም። ታንኪዩ ይሄ ትክክለኛ መልስ ነው። የለም አለመኖሩ ለአንተ ምንድነው የሚጠበስ ነው? አለመኖሩ ስለ መርየም የተወራው ነገር ውሸት ያደርገዋል ወይ ነው? አዎ ያደርገዋል። አላህ ዋሽቷል። እሺ መረጃ ስጠኝ። የዋሸበትን ይሄን ዋሽቷል በለኝና አምጣ። አላህ እንደዋሻ ላሳይክ። ቴንክ ዩ
እንደዛ ነው የሚባለው። አተልቁኝ እስቲ አንዴ አተልቁኝ፣ ሞዴሬተሮች አተልቁኝ። ቴንክ ዩ። ይኸውልህ ምንድን ነው የሚለው? እርሱም ያ መጽሐፍ የተብራራ ሆኖ ወደ እናንተ ያወረደን ሲሆን ቁርአን ምንድን ነው ወገናችን? ቁርአን ምንድን ነው? የተብራራ ሲሆን። አመሰግናለሁ። አላህ ሁሉንም ቁርአኖችን አብራርቶ ነው ያወረደው አይደለ? አዎ አብራርቶ ነው ያወረደው። ቴንክ ዩ። ለዛም ነው እኮ የኢምራን ባለቤት ነው የነገረ። ቆይ በቃ ችግር የለውም። ቁርአን ግልጽና የተብራራ ሆኖ አላህ ሁሉንም ቁርአን 114 አሉ። ሁሉንም ቁርአን ምን አድርጎ ነው ያለው? የተብራራ አድርጎ ነው ያወረደው። ቴንክ ዩ። ኦኬ እዚህ ጋር ምን ታመጣልኛለህ? ሐና የሚለውን ታመጣልኛለህ። የኢምራን እናት ሐና ነው ብሎ ያስቀመጠበትን ታመጣልኛለህ። አንብባው። አሁን እኮ ያለዚያ አባትና ልጅ ሊያሳውቅህ አይደለም እየነገረህ ያለው እዚህ ላይ። ይሄ ዓላማውን ማወቅ አለብህ እኮ። ይሄ አንቀጽ የወረደው አባትና ልንገርህ ባለቤትና ሚስት ባልና ሚስት ሊያስተዋውቅ አይደለም። ይሄ አንቀጽ የወረደው ኢብኑ ወሎ ጥያቄ ላይ ፎከስ አድርግ። የኔ ጥያቄ ላይ ብቻ ፎከስ አድርግ። አሁን ሐሳቡ ምን ይላል? እሱ ሌላ ኬዝ ነው። እኔና አበባም በሁለት በኩል አሳድግ። ቃል በቃል ልተርጉምልህ። አንዴ ወገናችን አሁን እዚህ ጋር ግልጽና የተብራራ ነው የሚለው ቃል ልብ ብለህ ስማ። ግልጽና የተብራራ ነው የሚለው ቃል ሐረብኛው ላይ የለም። የተብራራ ነው ካለ የመርየም እናት ሐና ነው ብሎ ለምን አላስቀመጠም? አላህ ግልጽ ለምን አደረገው? አላህ ቁርአኑ ግልጽ ለምን አደረገው? ኢምራን አለ እኮ ኢምራቱ ኢምራን። የትኛው ኢምራን? ኢምራቱ ኢምራን እያለ የትኛው ኢምራን? የመርየም አባት እኮ የመርየም አባት የትኛው ኢምራን? የመርየም አበባ ስንት አባት አላት መርየም? ስንት አባት አላት መርየም? ቴንክ ዩ። እዚህ ጋር አሁን ስማኝ በደንብ ይኸው ንገረኝ ስንት አባት አላት መርየም? ጫጫታ ውስጥ ነው ያለሁት ግን እሺ ስማኝ። አቶ ኢምራን ማለት እንግዲህ ይግባል። አንዴ ስማኝ። አረብኛው ላይ ሐና ብሎ አልተጠቀመም አይደለ? ኢምራቱ ኢምራን አለ እሱ አይደለም ኬዚ። አረብኛው ላይ ሐና ብሎ አልተጠቀመማ። የኢምራን ባለቤት ኢብኑ ወሎ ሚውታር ከአንድ ሰው እያለ ነው። የኢምራን ባለቤት አለ خلاص በቃ ወይም ኢብኑ ሚውታር ካንዲ ኢብኑ አንዴ ሚውታር ከማል ጋር ልጨርስ። ከማል ሚውት አንሳሽ። እሺ ኢምራን ብሎ እዚህ ጋር ተጠቅሟል። አረብኛው ላይ ሶሪ ሐና ብሎ ተጠቅሟል። አረብኛው ላይ ሐና ብሎ ተጠቅሟል። ኢምራን ብቻ ነው ያለው። ኢምራቱ ሐና ብሎ ተጠቅሟል። እዚህ ጋር የለም ኢምራቱ ኢምራን ነው። ኢምራንን ቶኔ ኢምራን ብሎ ተጽፏል አላልኩም። ሐና ብሎ ተጽፏል አረብኛው ላይ። ሐና ሚል የለም እዚህ ላይ አሁን አመሰግናለሁ። ሐና ሚል የለም። ቁርአን ግን ምንድነው ግልጽና የተብራራ ነው። ሊያግዙት ምን አደረጉት? ግልጽና የተብራራ የተባለው ያ መጽሐፍ ሊያግዙት አማርኛ ላይ ሐና ብሎ አስቀመጡ። ልንገርህ አንድ ነገር መጨመርልህ ነገር አለ። የመሐመድ ጃሌዎች አላህን ሊያግዙት የመሐመድ ጃሌዎች ሐና ብሎ አስቀመጡለት። አላህ ረስተው አንዴ ስማኝ ወላሂ ያስኬደዋል። አላህ ባለቤት ብለህ ሀቢቢ አላህ ልጅ እንዳላቸው ሐና የምትባል ልጅ እንዳላቸው ረስተው ነው። አንዴ ስማኝ አንዴ ግልጽና የተብራራ ነው የሚለው ሐና የምትባል ልጅ እንዳላቸው እና ኢምራን የሚባሉ ሐና የምትባል ልጅ እንዳላቸው ረስተው ነው ወይስ ሊያግዙት የመጡት? ግልጽና የተብራራ የተባለ አንተ እኮ አይምሮ ያለህ ሰው ነህ። ምን አስበህ ነው ኦኬ አይምሮ ያለኝ ሰው ከሆነ አይምሮ እንዳለው ሰው መልስልኛ። አይምሮ አለኛ። ቴንክ ዩ። አይምሮ እንዳለኝ ሰው መልስ። ሀቢቢ አንዴ እንደማመጥና ሐና ውስጥ የተቀመጠው እኮ ያንተ አእምሮ ስለደደበ በአማርኛ በደንብ እንዲገባህ ሊያብራሩልህ እንጂ ማለት ነው። ቁርአኑ ግልጽ ሳይሆን ቀርቶ የተብራራ ሳይሆን ቀርቶ አይደለም። ያንተ አእምሮ ስለደደበብህ ነው። ምን አልሽኝ? አበባ ቆይ አንዴ ወይ ከማላወራ ወይ ባሉን አውርጀው አፉን ከሚያሾል አውርጀው። እዚህ ጋር እውቀት ፈለገን ነው እኛ የመጣ ነው። ዋሊ በልዕልም ነን። ኢብኑ መሐመድ ወሎን አውርጀው ወደዛ ወሎ ሄድና ይደነስ። ኦኬ ሚዩት አድርግ። አንድ ሰው ያወራ። ለምን እንደሚሳደቡ አላውቅም። ለምን እንደምትሳደቡት እኔ ምን አጠፋሁ? ብላችሁ ተርጉሙለት። ኢብኑ ወሎ ይመልስላችሁ።
አታውሩት። ልጁ ጥሩ መልስ እየመለሰለት ነው የነበረው። ተደጋጋሚ ስለሆነ ማን አንተ ሙስሊም ከማን ጋር እናውራ? ከማን ጋር ታኒ ኢብኑ ወሎ እኮ ዋሸኩ በቃ አለቀ። የለም ብሎ ካደ እሱ ምን ይባላል? ሐሳቡ ፖይንቱ መሳደብ ጀመረ። አሁን እንደዚህ ብሎ አግሬሲቭ አድርጎ ስሜታዊ ሆኖ መሳደብ ጀመረ። እኛ ጥያቄ እየጠየቅን ነው። ጥያቄ ካቀማችሁ በላይ ሆነ ቁጭራችሁ ታርጋችሁ ተማሩ። ካቀማችሁ በላይ ጥያቄው ተደጋጋሚ ስለሆነ አንተ እኮ እሺ ባጭሩ ያልከው የተከራከርክ ያለው ሐቢቢ ባለ ከማን ጋር አውራ? አንድ ሰው ምረጡ። ከማን ጋር አውራ? አንዳችሁ አውሩ። እንዴት እንረዳ? ወይ እንዴት ነው? ወግፍ ያርጋለ እስከት አንድ ጊዜ ቆይ አስወራኝ። እሺ ሌሎቻችሁ ሚዩት አድርጉ። ሳኒ ሚዩት አይዋ ከማን ወሎዬ ነው። እሺ ታኒ አንተ ስለሰለ ሰላም ናችሁ ወይ? ዋንደና መጣ። ሰላም ነው እግዚአብሔር ይመስገን። ዋንደና ቆይ ምን አለ መሰለህ አሁን እዚህ ላይ ስለ ኢምራን ቤተሰቦች ነው እያወራ ያለው አይደል? የቁርአን ክፍሉ ጥያቄ አንድ ነገር ደግሞ በቁርአን ያ ሰምቻለሁ። ቅድም ጀምሮ የተከታተልኳችሁ ነው። የኢምራን ባለቤት ሐና ለመሆኗ ቁርአን ላይ በግድ የግዴታ አንተ እንደፈለከው ሆኖ መጻፍ ሊጠበቅበት አይችልም። ገብቶሃል? እኔ እንደፈለኩት ሳይሆን ሰማኝ። እኔ እንደፈለኩት ሳይሆን አላህ እንደፈለገው ነው ማስቀመጥ ያለባችሁ ነው። طيب እሺ ቴንክ ዩ አመሰግናለሁ። አላህ ሰማኝ ጨርስ። አላህ እየሰማ ግልጽና ያው አከፈተችልክ። እርሱ ያ መጽሐፍ የተብራራ ሆኖ ወደ እናንተ ያወረድን ሲሆን አይደለ? ያ ማለት ምን ማለት ነው? ቁርአን እንዳለ ግልጽ ነው አይደለ? በዚህ መሰረት ግልጽ ነው አይደለ? ቁርአን በዚህ መሰረት አይደለ? የተብራራ ነው፣ ግልጽ ነው አይደለ? ሳኒ ነው ቴንክ ዩ። ያ የተብራራው ቁርአን ያ ግልጽ የሆነው ቁርአን ሱረቱል ኢምራን ላይ ወይም ሱራ ኢምራን ላይ ወይም ሶስተኛው ምዕራፍ ላይ ቀጥታ ምን ይላል? አረብኛው ላይ ሐና ብሎ አላስቀመጠም። አንድም ቃል መጨመር የለበትም። በቃ ቁርአን ግልጽ ከሆነ ቁርአን ራሱ ሙሉ መልስ ይሰጣል እያለ እሺ ያ ቁርአን ግልጽ። አሁን አንድ ነገር ልንገርህ። ቁርአን አሁን ለምሳሌ በግል ለምታነበው ሰው ሲሆን ለግል ስታነብ አይዋ በቁርአን አሁን በግል ስታነብ ማለት ነው ለማረዳት እንደስትፈልግ እንደ ተጨማሪ ሐሳብ ያቀርቡት እንጂ ሐና የሚባል አረበኛው ላይ ላይኖር ይችላል። ግን ኢምራ ማለት ምንድነው? ከዛ ሐና ከምትፈልገው ቃላት ጀርባ ያለው ምንድነው? ሐሳቡን ስለምንድን ነው የሚናገረው? ጥያቄ እሱ አይደለም። አንተ ደግሞ ስለሱ እያወራክ ነው። የኔ ጥያቄ እሱ አይደለም። እኔ ስለማን ነው የሚያወራው? የኔ ጥያቄ እኔ ስለሱ ቆይ ስማኝ፣ ገባለህ ነኝ። አይ እኮ እኔ ወደዛ አልገባማ። የኔ ጥያቄ ስለማን ነው የሚያወራው? እሱ ከሱ ጋር ነው ካንተ ጋር የምንጋጭበት ነገር አለ ብዬ አላስብም። የኔ ፖይንት የተብራራ ነው ብሎ ከተነገረ ሐና ብሎ ለምን አላስቀመጠም? ለምን ከታች ሐና ብሎ አስቀመጡና ጻፉለት ነው ጥያቄ። ይሄ ነው አጭር አማርኛ። እሺ እንዳልተጻፈ አድርገህ ቁጠረውና የኢምራን ባልተቤት ማናት ብለህ ህሰብ። እሺ ጠይቅ። ተወሱን መጀመሪያ እንግደለው። የተብራራ ነው ብሎ ካስቀመጠ የተብራራ ነው ብሎ ትርጓሜ ያለው አረበኛው ላይ ደግነቱ አላየሁም አይደለ? አማርኛው ላይ ነው ያየኸው። አማርኛው ላይ ነው፣ አረበኛው ላይ የለም። ይሄ ደግሞ ምንድነው ካልከኝ ልንገርህ አይደለ? አንዴ ይቺን አስወራኛ። አበባ ቀጥ ወይ ካለሽ ለምሳሌ አንባቢ ከሆንክ አንተ በዚህ ቦታ ላይ የኢምራን ባልተቤት ብሎ ቢያስቀምጥልህና ንባቡ ላይ የኢምራን ባልተቤት ብሎ ንባቡን አልፈው ብትሄድ ምንድነው ግማን ነው ግንዛቤ የሚኖረው? የኢምራን ባልተቤት ማናት ብለህ ልታስብ ትችላለህ አይደለም? የኢምራን ባለቤት ማናት? ቆይ ይሄ አማርኛ ትርጓሜው ላይ የተቀመጠው የኢምራን ባለቤት ታኒ መመሪያ ማን ነው? የሰው ንግግር ነው? ቆይ ስማኝ፣ መመሪያ የሰው ንግግር ነው? የአላህ ንግግር ነው? የሰው ንግግር አይደለም። ለምን ያላህ ነው?
አመሰግናለሁ። አላህ ደግሞ እዛ ጋር ግልጽና የተብራራ ነው ብሎ ሲናገር ቁርአን ለሁሉም መልስ አለው ነው እያለ ነው አይደለም? አሁን እኮ ጥያቄው እየተደጋገመ ነው። ገብቶሃል? ቅድም ስለዚህ አንተ ነህ እየደገምክ ያለው አንተ ነህ እየደገምክ ያለው። እኔ ልመልስልህ ብራዘር። የኢምራን ባለቤት ማን ነች? ፖይንት ምንድነው? አንዴ አንተ ወጥ የኔ ፖይንት አሁንም ስሙ። የኔ ፖይንት ምንድነው? ቁርአን ግልጽና የተብራራ ነው ብሎ ካስቀመጠ ሃና ለምን ተመለከተ ነው ዛላ አይደለ? ቆይ ጥያቄ እኮ አሁን እኮ አልመለሳችሁም እናንተ። እንደዚህ የኢምራን ቤተሰብ ህዝብ ቆጠራ ውስጥ ገባችሁ። ህዝብ ቆጠራ ውስጥ ገባችሁ። ባይዘዌ እዚህ ጋር እኔ እዛ ጋር አይደለም ጥያቄ። ቁርአን ግልጽና የተብራራ ነው ካለ ሐረብኛ ላይ የመርየም እናት ሃና ነው ብሎ አላስቀምጥም። ሳያስቀምጥ ግልጽና የተብራራ ነው ከሆነ ራሱ ማብራራት ሲችል ለምንድን ነው ሰዎች ያብራሩለት ነው የኔ ጥያቄ። ይሄን ብቻ መልሱልኝ። ጥያቄው አለ። ለምሳሌ አማርኛ ትርጉም ላይ ሃና የሚል ተጨምረዋል አይደል? አዎ ተጨምረዋል። አዎ የተጨመረበት ለምሳሌ ስህተት ብለን እንያዘው። ለምሳሌ ትርጉሙ ተሳሳተ ስህተት ነው ብለህ ተቀበልና ዋናው ፖይንት ስህተት ነው እንቀበለው። ለምሳሌ ማለት ነው እንቀበለው አይደለም። ስህተት ባይሆንም ስህተት ብለን እንያዘውና ትርጉሙ ተሳሳተ ብለን እንያዘው። ለምሳሌ ዋና ኦሪጂናሉ ግን አልተሳሳተም ብለን እንትን ምንለው። ምክንያቱም ትርጉም ነው። ቁርአን ሳይሆን አማርኛው ቁርአን አይደለም፣ የቁርአን ትርጉም ነው። ለምሳሌ ብቻውን አማርኛው መጽሐፍ አታገኝም። ከአረብኛው ኮድ ተደርጎ የተተረጎመ ብቻ ነው እንጂ የምታገኘው አማርኛ ብቻ እንደ መጽሐፍ ቅዱስ ለምሳሌ አማርኛ ብቻ መጽሐፍ ቁርአን ብለህ አታገኝም። ስለዚህ አማርኛው ቁርአን አይደለም ማለት ነው። ስለዚህ ትርጉም ስለሆነ ችግር የለውም ማለት ነው። ችግር የለውም። አሁን አንተ ሐሳቤን እየተረዳህ ነው። ሙቤ የምትባለው ሐሳቤን እየተረዳው ነው። ቴንክ ዩ። ኦኬ ግን እዛ ጋር ሃና ብሎ ማስቀመጥ ነበረባቸው። እነሱ ተርጓሚዎች ስለሆኑ ሃና ለምሳሌ በታሪክም እንድታወቅ ተርጓሚ ስለሆኑ ትራንስሌት ስለሆነ ችግር የለውም። ለምሳሌ ይገባው ቁርአን የሚለውን አይታላ እዚህ ጋር ስማኝ። ቁርአን የመርየም እናት ብለህ ወደ እንግሊዝኛ ተርጉም ብትባል ቃል በቃል ነው የምታስቀምጠው አይደለ? ኢላላቶችን ወደ እንግሊዝኛ ምንም ቃል ሳትጨምር ቁርአን የአላህ ቃል ነው ብላ አታስቀምጥም። ቁርአን ቃል በቃል ነው። ያ ቴንክ ዩ። ይሄ ትርጓሜ ይባላል አይደለ? የአላህ ቃል አረብኛው ነው። አረብኛው የአላህ ቃል ነው። አማርኛው ግን የአላህ ቃል አይባልም። ስማ እንግሊዘኛውም የአላህ ቃል አይባልም። ያ ተስማምቻለሁ። እኔ ጥያቄ ካንተ ጋር ተስማምቻለሁ። ይኸውልህ ቁርአን የአላህ ቃል ነው ብለህ በእንግሊዘኛ ጻፍ ብትባል በእንግሊዘኛ ቃል በቃል ታስቀምጣለህ አይደል እንዴ? ራሱ ማለት ሳትጨምርበት ይሄ ትርጉም ይባላል። ቁርአንን አብራራ አታገኝለትም። ትርጉም ኤግዛክት ትርጉም አታገኝለትም። እንዴት አታገኝለትም? ቃል በቃል እዛ ጋር አረብኛው ላይ ሃና የሚለውን ትርጉም አጥቶ ነው ሃና ብለው ያስቀመጡት አይደለም። ለምሳሌ ሌላ ቃልም ቢሆን በእንግሊዘኛ ኤግዛክት ትርጉም ላታገኝለት ትችላለህ። ኤግዛክት እየተባልክ ያለው ሃና የሚባለው ትርጉም ሳይሆን ጭማሬ ነው። ትርጉም እኮ የሚባለው ቁርአን ላይ ያለው ቃል እኮ ትርጉም ለምሳሌ ገባኝ። ልንገርህ ሙባ ጭማሬ መሆኑን እኮ በጥቅስ አስገብቶ ጭማሬ ነው ይሄ እንጂ ትርጉም አይደለም። ምክንያቱም አረበኛው ላይ የሆነ የአረበኛ ስም እኮ ሰውየው ለምሳሌ የአረበኛ ጭማሬ መሆኑን ቁርአን ላይ ኑራ የሚል ስም ኖሮ ወደ አማርኛ ብርሃን ብለው ቢያስቀምጡት ይሄ ትርጓሜ ነው። ይሁን ይሄ እኮ የታወቀ ነው። ገብቶኛል። ይሄ ትርጓሜ አይደለም ጭማሬ ነው እያልን ነው። ጨርሶ አረበኛ ላይ የሌለ ቃል ሃና የሚለው እኮ ሃና የሚለው ቅንፍ ውስጥ ነው የገባው። ይሄ ምንድነው የሚያሳየው? ጭማሬ መሆኑን ነው። ጭማሬ ነው ጨምር ያለው እኮ ግን ችግር የለውም ነው። ለምሳሌ አረብኛው እስከ እንትን ካላለ ድረስ ጭማሬው ሰውየው ጨምር ያለው ብሎ ኮት አድርጎ ጨምር ያለው ብሎ እስካስገባ ምንም ችግር የለውም። ትርጉም ስለሆነ የአላህ ቃል ማለት አንችልም ነው። በቃ አሁን ካንተ ጋር ተግባብተናል። አረበኛው ላይ የሌለ ቃል አማርኛው ላይ በቅንፍ ሲቀመጥ ጭማሬ መሆኑ ያስታውቃል ነው። አንተ በቅንፍ ስለሆነ ጭማሬ ነው። ሰውየው እኮ ጭማሬ ስለጨመረበት በቅንፍ ውስጥ አስገባ ሰው እንዲገባው ብሎ ማለት ነው። ሰው እንዲገባው ብሎ በቅንፍ ውስጥ ሃና ብሎ አስገባው። ግን አላህ ቃል ላይ መጨመር ይቻላል ወይ ነው የኛ ጥያቄ።
የአላህ ቃል ማለት አረብኛው ነው። ያ እኛ የአላህ ቃል ማለት የአረብኛ ነው። አማርኛው የአላህ ቃል አይደለም። የአላህ ቃል አይባልም። ኦኬ። ስለዚህ አረበኛ ተናጋሪ ሙስሊሞች አሉ። የኢምራንን ሚስት ማን ብለው ያውቋታል? አያውቋትም ማለት ነው አይደለ? አሁን እኔ እናንተ እዚህ ጋር እያወራን ያለነው ሀና አስፈላጊ አይደለም። እሱ እኮ ዋናው ፖይንቱ ነው እንጂ ስለዚህ ፖይንቱ ነው እንጂ ዋናው መልእክቱ ነው እንጂ። ስለዚህ አስፈላጊ አይደለም። እኛ ግን ጠየቅን። ለምሳሌ ይሄ ጥያቄ ለምን ተነሳ ብትል ሙሃ ይሄ ጥያቄ ለምን ተነሳ ብትል እኔ ከመጀመሪያው አንዲት ሙስሊም ልጅ መጣችና እኔም ማመልከው የኢየሱስን አምላክ ነው አለች። እሺ ኢየሱስ የሚል ከቁርአን ላይ ያሳየኝ አልኳት። መጣችና ስለ ኢሳ ነገረችኝ። እኔ ኢሳን አላመልከውም ስላት ኢሳ እኮ የመርየም ልጅ ነው አለች። መርየም ራሷ ማን ናት አልኳት። መርየም ማን ናት ስላት ያመጣችልኝ የኢምራን ልጅ የሃና ልጅ ብላ ነገረችኝ ማለት ነው። ስለዚህ ማናት ሀና ብዬ ደግሞ ጠየኳት። ለምን አረበኛው ላይ ስለሌለ። ስለዚህ እስካሁን የመጣንበት ይሄ ነው። እናቷ አትታወቅም፣ ለምን ሀና ብለሽ ተጠቅሽልኛለሽ በሚል ነው እዚህ ጋር የመጣ ነው። አንተ ግን የእሱ መልስ እንትን ነው። ከሱ ጥያቄ አለ ሀቢብ ጥያቄ በቃ አዎ ስልሽ መልሷል። ግን አንድ ቅዱስ ቁርአን ብሎ ይጠቀማሉ። አሁን ሀና የምትለዋ ቃል አላህ አላስቀመጠም። ማስቀመጥ ነበረበት። የተብራራ ነው ካለ ሙሉን ማስቀመጥ ነበረበት። ቤተሰቦቹን ሳይሆን ሙሉን ማስቀመጥ አልነበረበት። በዛን ዘመን የነበሩ ሰዎች ለምን መሰለህ ግልጽ ነው። እሺ ልጠይቅህ እኔ አማርኛውን አንጠቀምም። ይኸው ስጠይቅህ አማርኛውን አንጠቀምም። የማርያም እናት ስሟ ማን ነው? እኔ አሁን የማርያም እናት ስሟ እስካልተነገረኝ ለምሳሌ አስፈላጊ ያለ አይደለም ብዬ ነው የማልፈው። ለምሳሌ አይ በቃ ስሟ መጠቀሱ ምንም ችግር የለበውም። እኔ ጠየቅኩ። አስፈላጊ አይደለም ተስማማልኩ። ግን እኔ ፈለግኩኝ። የሰው ሁሉ ጥያቄ ይለያያል። ሙቤ ይለያያል። እኔ ፈለግኩኝ። አማርኛውን ተው ነው ትርጓሜ ስለሆነ ቁርአን ስላልሆነ ተው ነው። አሁን እኔ ጠይቃለሁ። የመርየም እናት ስሟ ማን ነው? እናት ብሎ ስለተጠቀመ ቁርአን ላይ እዛ አረብኛው ላይ የመርየም እናት ብሎ ስለተጠቀመ ስሟን ስላላስቀመጠ የመርየም እናት ስሟ ማን ነው? አሁን እኔ ሹርሊ ሆኜ የምነግርህ ነገር የለም። ለምሳሌ ምን እጠቀማለሁ መሰለህ? ታሪክ እጠቀማለሁ። ከዛ ደግሞ እስራኤልያት ይባላል። ከዚህ በፊት የመጽሐፍ ባለቤቶች የሚባሉት የሚጠቀሙት ስም አለ ቁርአን ላይ እስካልተጠቀሰ ድረስ ማለት ነው። ከተጠቀምኩም ችግር የለብኝም፣ ካልተጠቀምኩም ችግር የለብኝም ማለት ነው። እንደዚህ ብዬ እነሱ እንደዚህ ይሏት ነበር ብዬ ብጠቀም አሁን እኔ ምንም ችግር የለብኝም። ባልጠቀምም አላቃትም ብልም እኔ ምንም ችግር የለብኝም ማለት ነው። እንዴት ነው የምትመልስልኝ? አንተ እንዴት ነው የምትመልስልኝ? አሁን ጠየቁ። ለእኔ ምን አይነት መልስ ነው የምትሰጠው? ቁርአን የመርየም እናት ስሟ ማን ነው ብዬ ብጠይቅህ ምን አይነት መልስ ነው የምትሰጠኝ? እኔ አሁን በእኔ በኩል ማለት ነው የአማርኛው ትርጉም አሁን እኔ አላውቀውም። ለምሳሌ ማለት ነው እኔ አማርኛውን እኮ ተው ነው በቃ አሁን አማርኛው እንዳታስተው በቃ አማርኛ ቁርአን አይደለም እሺ አላቃትም። ለምሳሌ ስሟን አላቃትም። አመሰግናለሁ። ማታውቀው ከሆነ ግልጽና የተብራራ ሆኖ አወረደን ብሎ ለምን ተናገረ ታዲያ? አለ ጥያቄ ምልክት ያለበት አሁን ያው አልተብራራም። አሁን ለምሳሌ አላቃትም ያልከው ስሟን ስላልተናገረ ነው አላቃትም ያልከው አይደለም ሙቤ? አይደለ? ግን ቁርአን ግልጽና የተብራራ ነው ብሎ አስቀመጠ። ለምንድን ነው ግልጽ ማረግ አለ እዛ ጋር ለምን አስቀመጠም? እናቷ እንዴት ማለት ግልጽ ለምሳሌ ስሟ ለምንድን ነው ግልጽ የሚሆነው? ስሟ ለምሳሌ አስፈላጊ አይደለም። ቁርአን የከሌ የማንም ሰው ለመጥቀስ አይደለም የመጣው። መልእክቱ ዋናው የመርየም እናት ስለስ ገብታ እንደወለደቻትና ምናምን ሐሳቡን ታሪኩን ነው እንጂ የሚያስፈልገው የሴትየዋ ስም አይደለም። ተግባባን? ውቤ ከአንተ ጋር እኮ ተስማምተናል። ግን አንድ ያልተረዳኝ ነገር ምን አለ መሰለህ? የሰው ጥያቄ ሁሉ ይለያያል ብያለሁ። አንተ ሊያስፈልግ ይችላል፣ አንድ ሰው ደግሞ ሊያስፈልገው ይችላል። ሰው ይለያያል። እኔ ፈለግኩኝ
አሁን እኔ ፈልጌያለሁ። በቃ በኔ መንገድ ነው ሄዳለሁ። ፈለኩኝ። አሁን ለምሳሌ ፈለከው አንተ የፈለኩት አንድ ነገር ቴንክ ዩ አመሰግናለሁ። ይሄን አነበብኩኝ። ይሄን ቦታ አነበብኩኝ። ያ መጽሐፍ የተብራራ ሆኖ ወደ እናንተ አወረደ የሚል አነበብኩኝ። ኦኬ አመንኩኝ። ለሰው ሁሉ ምን እላለሁ? ቁርአን ግልጽ ነው ብዬ ማስተማር ጀመርኩ። ኦኬ ቁርአን ሁሉም ግልጽ ናቸው። አዎ ቅድም የጠየቁ ቦታ ደግሞ ጥያቄ አለ። እናቷን አላስቀምጠም። የመርየም እናት ብሎ ብቻ ነው ጃምፕ ያደረገው አረብኛው። የመርየም እናት ስሙ ለምን ፈለከው ነው? ፈለኩኝ። ግልጽና የተብራራ መሆኑን ለማረጋገጥ ቁርአን ግልጽና የተብራራ መሆኑን በዛ አረጋግጣለሁ። አየህ ገባህ? ለእውቀት አይደለም እንጂ የእሷ ስም አስፈላጊ አለመሆኑን ታውቀዋለህ አንተ። ለምሳሌ አንተ አይደለም ማርያም ዋናው ፖይንቴ መጽሐፍ ቅዱስ ላይ ማርያም ተጠቅሳለች ብዙ ቦታ ላይ። አንተ ስማኝ እንድትረዳው ፖይንቴ ላስጨብጥ። እንድትረዳው ፖይንቴ ሐና አይደለች ወይም የመርየም እናት አይደለች። ፖይንቴ ይሄ ነው። የተብራራ ሆኖ አወረድን የሚለው ነው እኮ። የተብራራ ነው ታዲያ። የተብራራ ከሆነ ስሟን ለምን አላስቀመጠም? ስሟ እኮ መብራራት አይደለም። ስሟ ማለት አሁን የመንደር ሰው የሆነ ሐሳብ እንትን ለማለት እከሌ እንዲህ ያለኝ እያልክ አትውልም። በአጠቃላይ ምንድነው የምትለው? ሐሳቡን ጨምቀህ እንደዚህ ነበረ ከዛ እንደዚህ ሆነ ብለህ እሱ አንተ ነምጣ። እሱ ያንተ ሐሳብ ነው። እሱ የሰዎቹ ሐሳብ ነው። ኤኒዌይስ አበባልሽ አበባ ሶሪ እሺ፣ እድል አልሰጠሁሽም። ሚውትሽን አንሺና ቀጥል ሀቢብ ቀጥል። አይ መረጃ እንትን ቀጥይ፣ ችግር የለውም። አይ በጣም አደከሙህ እኮ። ምን አለ መሰለህ የለም ብሎ ማመን እኮ በቃ ሲምፕል እኮ ነው። ምንም የሌለ ነገር የለም ነው። 1001 ቅንፍ አለ መጽሐፍ ቅዱስ ላይ ያለው ውሸት ነው። የለም ቅንፍ ምንድን ነው? እኛ ቅንፍ አንቀበልም። ሲጀመር ትርጓሜ ለብቻው ነው። አንድ መታ ለብቻው ነው። ከተፍሲር የዑለማ አስተሳሰብ እየለቀምን እኛ መጽሐፍ ቅዱስ ላይ ቅንፍ አናስገባም። 1001 ላልከው ይሄን ብዥታ ላጥራለህ። በ1001 የሚባል መጽሐፍ ቅዱስ ላይ ቅንፍ የለም ነው። እኔ መጽሐፍ ቅዱስ ላይ አላልኩም። አንተ አይደለም ቅድም የነበረው ልጅ ነው። እኔ እሰማለሁ። ምንም ነገር አልረሳም። ለዛ ነው። ሌላኛው በዚህ በሰፈር አልخروج ዘጸአት 6 ቁጥር 20 ላይ አምራም ወይንም መንበረም የተባለው ሰው ያገባው ማን ነው ይላል? ዮካብድን ነው ይላል። ዮካብድን ነው ይላል። ሲጀመር የኢምራን ባለቤት ማን ነው? የኢምራን ባለቤት ዮካብድ ነች። ተመልከቱ። በመጽሐፍ ቅዱስ የመጣቸው በኦልድ ቴስቲመንት የመጣቸው ወይንም በአሐድ ልቀዲም የመጣቸው ምን ተብላ ነው? ይውላችሁ ዮካብድ ተብላ ነው የመጣቸው ማለት ነው። ዮካብድን ማወሰደ እንበረም ያጎቱ ልጅ ዮካብድን ሚስት ተሆነው ዘንድ ወሰደ። ከዛ ሙሴና አሮን እንደወለደ ማርያም እንደወለደች ይገልጻል ማለት ነው። ስለዚህ ሐና አይደለችም ነው። ስለዚህ ምንድነው የሚለው? አረብኛ ታነቢያለሽ? እሱ ችግር የለም። ምንድነው የሚለው? አረብኛው ምንድነው የሚለው? አንብበው ገለጽኩልህ እኮ አንብበው። ኢምራን ነው የሚለው። የህብረት ጸሎት ነው። ኢምራን ነው የሚለው። እያዋሸሽ ነው። ይኸውልህ አንብቢ እስቲ አንብበው። እሺ ዝግ። ይሄ ኢምራን ነው። አምራም ነው። አንቺ አንብቢ። አንቺ አይደል የመጣሽው? አምራም ነው። ይኸውልህ አምራም ማን ነው? አምራም ታዲያ ኢምራን ነው። አምራም ታዲያ ኢምራን ነው። ኢምራን ሌላ አምራም ሌላ። ዝም በል አሁን ሐሳብ የለ አብራራ። እኔ መቼ ሲጀምር ኢምራንን በረም ነው ብያለሁ። እሺ ለማንኛውም አመሰግናለሁ። እሱ ሊቀርና ሚስቱንም እየሰነጠኩልህ እኮ ነው። ቁርአን ታሪካዊ ስተሰራ እያልኩህ እኮ ነው። ሲጀመር የኢምራን ሚስት ሐና አይደለችም ነው። የመርየም እናት ሐና አይደለችም። ቁርአን ዋሽቷል። ወይንም የሳሙኤል እናት ሐናን ከሆነ አሁንም ኦልድ ቴስተመንት አረበኛ ቁርአን አላለም። ሐና ማን እንደሆነች ሐና ማን ምን አገባ? ኧረ በስመ አብ ወልድ መንፈስ ቅዱስ አትሁና ምን አገባን እኛ? ፕሊስ ላወራ አድምጠኝ። አልተጠቀሰ ቁርአን ውስጥ ምን አድምጠኝ እንጂ ሙቤ ምን እየሆንክ ነው? ስለዚህ ቁርአን ግልጽ ታሪካዊ ስህተት ሰርቷል። ቁርአን ዋሽተዋል ያልሽ ነው። ቁርአን አላለም። ማንን ይላል? ዮካብድን ነው ያገባው። ያጎቱ ልጅ ዮካብድን ይውላችሁ። አረስ ፕሊስ ሰዎች እያየና ዮካብድ ይሄው ዮካብድ። እስቲ አንብቢው እስቲ። ቆይ ዙም አታርጊው። ሙሉውን አንብቢው። ይኸውልህ አነበብኩት። ታነቢያለሽ? ከዛ አሞራን ዮካብድ አንብቢው እያየሁሽ ዘውድ ምን ያለው በደንብ እንትን አርጊውና አንብቢው እስቲ።
ኦኬ ዘውጀሁ ለው ይኸውልህ ኦኬ አንድ ጊዜ ወአኸዘ መረም ዮካብድ አመትሁ ይታያል አይደል ዘውጀት ለሁ ለሱ ምን ትሆን ዘንድ ወሰደው ምን ትሆን ዘንድ ወሰዳት ዮካብድን ያጎቱ ልጅ መረም ምን ትሆነው ወሰዳት ዘውጀት ለሁ ይኸው ለሱ ሚስት ትሆነው ዘንድ ሚስት ትሆነው ዘንድ ወሰዳት ይኸው ማንን ዮካብድን እንበረም ወሰዳት እንዴ ስለዚህ ቁርአን ግልጽ ታሪካዊ ስህተት ሰርቷል ነው እየተባልክ ያለው ግልጽ ነው አይደለ የእንበረ ሚስት ሐና አይደለችም ሐና የመርየም እናት ሐና ከሆነች የሙሴና የአሮን እናት አይደለችም ዮካብድ ነች ሙሴና አሮን ማርያም የወለደችው በቃ ስለዚህ ምን መጽሐፍ እየሰራን ታሪካዊ ስህተት በረም ዮካብድን ምንድን ነው ተዳብቶ ሚስት ተሆነው ዘጸአት 6:20 ላይ ሁሉሽም ገብተሽ አንደገ እና ሐዲስ በጥቅሉ ታሪካዊ ስህተት ነው የሐና ኖራ አልኖረ ሳይሆን ሐና በራሱ የኢምራን ሚስት እንዳሆነች መታወቅ አለበት አቺ ጨረሚ የአሮንና የሙሴ አባት ስለሆነ ማለት ነው ስሚ ቁርአን ተሳስተዋል ያሽ